በአውሮፓውያኑ 2002 ዓመተ ምህረት በካይሮ በተደረገው የናይል ተፋሰስ ሀገራት የድርድር መድረክ ላይ ግብጽ ጥቅሞቿን በተሻለ ያስጠብቃል የተባለውን የውሃ ደህንነት ጽንሰ ሐሳብን በአዲስ መልኩ ወደ መድረኩ ቀላቀለች። የዚህ ሐሳብ ዋነኛ ጭብጥ ሀገራት ድንበራቸውን ዘልቆ የሚገባውን ወንዝ ከህልውናቸው ጋር የሚያስተሳስሩበት መንገድ ነው። በዚህ መልኩ መከራከሪያውን ወደ አደባባይ ከሚያመጡት የወንዙ ተጋሪ ሀገራት መካከል የተሻለ የኢኮኖሚ ተቋማትና ወታደራዊ ጥንካሬ ያላቸው የተፋሰስ ሀገራት ቀዳሚ ናቸው። ይህ የመሟገቻ ዘውግ የውሃ ሀብትን ከሀገር ህልውና ጋር እንዲተሳሰር ስለሚያደርገው ሌሎች የተፋሰሱ ሀገራት በወንዙ ላይ ለመጠቀም ቢሞክሩ ከጠንካራ ዲፕሎማሲ እስከ ወታደራዊ ዛቻዎች ድረስ ባሉ አማራጮች በመጠቀም ሊያስቆሟቸው እንደሚገደዱ በማስፈራራት የተፈጥሮ ሀብቱን እንዳይነኩ የማድረግ አካሄድ ነው። ሻሎም ዲናር የተባሉ ጸሐፊ እንደሚያወሱት ይህ ሐሳብ ማዕቀፉ ነገሮችን ለድርድርና ለውይይት ክፍት ከማድረግ ይልቅ ውሃ ተኮር ንትርኮችን በጉልበት ለመፍታት መንግስታት እንዲደፋፈሩ ያደርጋል። ዶክተር ደረጀ ዘለቀ ግብጽ ይህን መከራከሪያ ወደ ድርድር ማዕቀፍ የገፋችበት ምክንያት በህልውና ጥያቄ ሳቢያ ሁሉም የተፋሰሱ ሀገራት በናይል ላይ ለመጠቀም እንዳያስቡ ለማድረግ ነው ይላሉ። ዶክተሩ በህግ ጽንሰ ሐሳባዊ እድገት ውስጥ የሌለ የሚሉት ይህ ጽንሰ ሐሳብ ግብጽ ሁልጊዜም እንዲኖር የምትሻውን መከራከሪያ እስካሁን ድረስ በተፋሰሱ ሀገራት ወንዙን አስመልክቶ ያለው መረዳትና ወደ ሀገሩ የሚገባውን የፍሰት መጠን ቋሚ አድርጎ እንደሚያስጠብቅላት ማመኗ እንደሆነ The Nile Basin CFA and the Adoption of Water Security Paradigm በሚለው ጥናታዊ ጽሑፋቸው ይሟገታሉ። የግብጽ ልሂቃንም ይህን የውሃ ደህንነት መሟገቻ ሐሳብ በመንተራስ ብዙ ምሁራዊ መሰል ክርክሮቻቸውን ያቀርባሉ። የአልሐራም ጋዜጣ ዋና አዘጋጅ ግብጽ ወታደራዊ አማራጮችን ሁልጊዜ ማሰላሰል አለባት ሲል፣ የካይሮ ዩኒቨርሲቲ ፕሮፌሰር መሐመድ አልሴድ በበኩላቸው ኢትዮጵያ በወንዙ ላይ የልማት እቅዶቿን ለመተግበር ከሞከረች የግብጽን ህልውና አደጋ ውስጥ ትከታለች በማለት ተከራክረዋል። ፕሮፌሰር ዳንኤል ክንዴ ግብጽ በኢትዮጵያ ላይ ያላት የተጠራጣሪነት መንፈስ በቀጥታ አባይን ከመጠቀም ጋር የተያዘ ብቻ አይደለም ይላሉ። የኢትዮጵያ እንደ ሀገር መዳከም እረፍት የሚሰጣት ግብጽ በግልባጩ የሀገሪቱ ሁለንተናዊ መጎልበት ይረብሻታል። የዚያ አቋም መነሾ በናይል ተፋሰስ ዙሪያ ያላትን የበላይነት አስጠብቆ የመቀጠል ፍላጎት ነው በማለት ፕሮፌሰር ዳንኤል ኢጂፕት and the hydropolitics of the Blue Nile River በሚለው ጽሑፋቸው ያትታሉ። ግብጽ ለዘመናት ከአባይ ተፋሰስ ሀገራት ጋር ያላት ግንኙነት የተመሰረተው የተናጠል ጥቅምን በማስከበር ላይ ብቻ ነው። ይህ ለድርድር የማይቀርበው የግብጽ አቋም ዛሬም ድረስ አልተቀየረም። ግብጽና ኢትዮጵያ የግንኙነታቸው ታሪካዊ ዳራ የሚጀምረውም የክርስትና እምነት መስፋፋት ከጀመረበት ጊዜ ጀምሮ እንደሆነ ይነገራል። በመካከለኛው ክፍለ ዘመንም ግብጽ ለአባይ ውሃ ግብር ትከፍል እንደነበር የታሪክ ድርሳናት ያስረዳሉ። አባይን በተመለከተ ከግብጽ ገዢዎች ጋር ለመነጋገር ኢትዮጵያ ዲፕሎማቷን ለመጀመሪያ ጊዜ ወደ ካይሮ የላከችው በአጼ ዮሐንስ ዘመን ነው። ገብረ ጻዲቅ ደገፉ The Nile Historical and Legal and Developmental Perspective በሚለው መድብላቸው ከጉራ ጦርነት በኋላ በግብጽና ኢትዮጵያ መካከል በርከት ላለ ጊዜ የዲፕሎማሲ ምልልስ ተደርጓል። ግብጽ የአጼ ዮሐንስ መልእክተኛ የነበሩትና ከአባይና ከጦርነት ጋር የተያዙ ጉዳዮችን በሰላማዊ መንገድ ለመፍታት በሐምሌ 1876 ዓ.ም ወደ ካይሮ የተላኩትን ብላታ ገብረ እግዚአብሔርን ብታስርም ከጥቂት ቀናት በኋላ ያለምንም ይቅርታ መልሳ ፈታቸዋለች ሲሉ በሁለቱ ሀገራት መካከል ለመጀመሪያ ጊዜ የተደረገውን የዲፕሎማሲ ግንኙነት ይጠቁማሉ። ግብጽ በአጼ ዮሐንስ ዘመን ለሁለት ጊዜ ያህል ኢትዮጵያን ለመውረር ያደረገችው ሙከራ ከከሸፈ በኋላ አባይን በተመለከተ ኢትዮጵያን በስጋት ለመመልከት እንደተገደደች ይነገራል። ይህን መከራከሪያ የሚያጠናክረው ግብጽ ከነዚህ ሁለት ጦርነቶች በኋላ ወታደራዊ አቅሟን ማጠናከር አማራጭ የሌለው ብቸኛ መውጫ ቀዳዳ አድርጋ መውሰዷ ነው። በአፍሪካ ከሚገኙ የጦር መኮንኖች ማሰልጠኛዎች የተሻለ ነው የሚባለው ዝነኛው የግብጽ ሚሊታሪ አካዳሚ ከተመሰረተ ከ100 ዓመት በላይ ያስቆጠረ ሲሆን ለወታደራዊ አቅሟም ያለ ረፍት እንደሚሰራ ተደጋግሞ ተገልጿል። አብዛኞቹ ግብጻውያን ጀነራሎች እዚህ ተቋም የሰለጠኑ ሲሆን በተለያየ ጊዜም ጀነራሎቹ በግብጽ የመከላከያ ሚኒስትር ቢሮ ውስጥ ከተሾሙ በኋላ በየአጋጣሚው አባይንና ኢትዮጵያን እያነሱ ሲዝቱ ይስተዋላል። እንደ የግብጽ ወታደራዊ አዛዦች ጠንከር ያለ ባይሆንም ከኢትዮጵያ በኩልም ተመሳሳይ ምላሽ ለመስጠት ይሞከራል። እንደ ማሳያ ከሚጠቀሱት ውስጥም መስከረም 23 1957 ዓ.ም ኢትዮጵያ በካይሮ ለሚገኙ ዲፕሎማቶቿ የበተነችው የአቋም መግለጫ አንዱ ነው። ኢትዮጵያ የውሃ ሀብቶቿን ለማልማትና ጥቅም ላይ ለማዋል
ፍጹም የተሟሉና እጅግ ሳይንሳዊ የሆኑ አሰራሮች ተግባራዊ እንዲሆኑ የማድረግ ኃላፊነት አለባት። ይህም የሚሆነው ከህዝብ ቁጥሩ እድገት ጋር እየጨመረ የሚሄደውን የህዝባን ፍላጎት ባገናዘበ መልኩ ለአሁኑና ለወደፊቱ ትውልድ እንዲውል በማሰብ ነው በሚሉ አረፍተ ነገሮች የተጠናከረው ይህ የአቋም መግለጫ ለግብፃውያን ማስፈራሪያ ምላሽ ለመስጠት የታሰበ ነው ይላሉ የፖለቲካ ተንታኞች። የንጉሳዊ ስርዓት በወታደራዊ መንግስት ከተቀየረ በኋላም ኢትዮጵያ በአባይ ላይ የመጠቀም መብቷን ማንም እንዲፈቅድላት እንደማትጠይቅ በኢሂድሪ መንግስት የውጭ ጉዳይ ሚኒስቴር በኩል በአውሮፓውያኑ 1978 የወጣው መግለጫ አሳውቋል። በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ የሚያከረው ከዚህ አይነቶቹ ጠንካራ የኢትዮጵያ መንግስት አቋሞች በእጅጉ ያነሱ በግለሰብ ደረጃ የሚነገሩና ከኢትዮጵያ የሚወጡ ተራ ወሬዎችን ሳይቀር ግብፅ ከፍተኛ ትኩረት በመስጠት በዓለም ፖለቲካ ላይ ማራገቧን እንደ ስልት መያዟ ነው። የየትኛውም ሀገር የውጭ ግንኙነት ፖሊሲ መርህ እንደ ጊዜው እንደ መሪው ግለሰባዊ ባህሪና እንደ ዓለም አቀፍ ፖለቲካ እውነታ ይቀያየራል። ከዚህ አንጻር የዓለም ሀገራት በሚከተሏቸው የውጭ ጉዳይ ፖሊሲዎች በጥቅሉ በሁለት ከፍሎ ማየት ይቻላል። የመጀመሪያው ረድፍ የሚመደቡት በጉልበት የሚያምኑት ሲሆኑ ለሀገራቸው የውጭ ግንኙነት ፖሊሲ መሳካት ወታደራዊ ኃይል እጅግ አስፈላጊ እንደሆነ ይቀበላሉ። ሀገሮቻቸው በአካባቢው ከፍተኛ የኃይል ሚዛን ካልጨበጡ በሌሎች የጎረቤት ሀገራት ዘንድ የሚኖራቸውን ተሰሚነት የደበዘዘ ሊሆን እንደሚችል ያስባሉ። ከጎረቤት ሀገራት ጋር ያላቸው ግንኙነት ከግጭት በዘለለና ዘላቂ ሰላምን ለማምጣት ይቻል ዘንድ ኃይል ወሳኝ ነው የሚል እምነትም አላቸው። እንዲህ አይነት የፖሊሲ አቅጣጫ የሚከተሉ ሀገራትን የፖለቲካ ተመራማሪዎች የሪያሊዝም ሐሊዮት አራማጆች ይሏቸዋል። ግብፅ በገማል አብዱል ናስር በአንዋር ሳዳትና በሙባረክ ጊዜ የተፋሰሱ ሀገራት ወንዙን እንዳይጠቀሙ ለማድረግ ያላትን ወታደራዊ ኃይል ከማጠናከር አንስቶ ሀገራቱን እስከ ማስፈራራት ድረስ የሚዘልቅ የውጭ ግንኙነት ፖሊሲ ነበራት። ከሌሎቹ ሀገራት ጋር መከባበርና መደማመጥ ሰፍኗል የምትለው ባላት የጦር አቅም ልክ ነው። የተፋሰሱ ሀገራትም በወንዙ የመጠቀም ፍላጎት ፍራቻ ከዚህ የዘለለ አይደለም። ግብፅ በበኩሏ ከሀገራቱ ጋር የተከባበር ነው ስለተፈራራን ነው የሚል እምነት አላት። በእርግጥም ፖሊሲው ሰርቷል። በወቅቱ ግብፅን የዚህ ሐሊዮት አቀንቃኝ ያደረጓት በርካታ ምክንያቶች ቢኖሩም በዋናነት ከፍተኛ ወታደራዊ አቅምና በመካከለኛው ምስራቅ ያላት ተሰሚነት ከፍ ማለት የላይኛው የተፋሰሱ ሀገራት በማያባራ የእርስ በርስ ጦርነትና አለመረጋጋት ውስጥ መዘፈቅ እንዲሁም የዓለም አቀፍ የገንዘብ ተቋማት ላይ ያላት ተጽዕኖ ተደማምረው በአካባቢው ላይ ልዕለ ኃያል ሀገር ሆና እንድትወጣ አድርጓታል። የላይኛው የተፋሰሱ ሀገራት በወንዙ ላይ ያላቸው የመጠቀም ፍላጎት ከአየር ንብረት መቀየርና የህዝብ ቁጥር መጨመር ጋር ተዳምሮ የግድ እየሆነ መጥቷል። እንደ ግብፅ ሁሉ ናይል ለሌሎቹም የህልውና ጉዳይ ሆኗል። እነዚህ አስገዳጅ እውነታዎች ግብፅ የውጭ ግንኙነት መርሃን ከሪያሊዝም ወደ ሌላ የትብብር መንፈስ ወዳለበት አቅጣጫ እንድትቀይር ያስገድዳታል። ትብብርን ወይም የጥቅም ተጋሪነትን መሰረት አድርጎ የሚቃኘው የውጭ ግንኙነት ፖሊሲን የፖለቲካ ተመራማሪዎች አይዲያሊዝም ይሉታል። ይህ ቀኖና ሀገራት የውስጥ ፍላጎታቸውን ከግብ ለማድረስ ከአካባቢ ሀገራት ጋር ከጦርነት ይልቅ መተባበርን ማዕከል እንዲያደርጉ የሚመክር ነው። የፖለቲካው ርዕዮተ ዓለም ሀገራት ለስልጣን መፎካከርም ሆነ መጨነቅ የለባቸውም። ሁሉም ፍትሐዊ ዓለምን እንዴት መገንባት እንደሚቻል ማሰብ ይገባቸዋል። ከግጭት ይልቅ መተባበር የተሻለ እንደሆነ ከታሪክ ብዙ መማር ይቻላል። ሁሉንም ሊያግባባ የሚችል ወጥ የዓለም አቀፍ ሕግ በቂ ነው የሚል አመለካከት በውስጡ ይዟል። የግብፅ መንግስት እንዳለፉት ዓመታት በአባይ ላይ ያለውን የበላይነት በብቸኝነት አስጠብቆ ይጓዝበት የነበረውን ታሪካዊ የይገባኛል መከራከሪያ አሁን ማንሳት የማይቻልበት ደረጃ ላይ መድረሱን ብዙዎችም ይስማማሉ። ሀገሪቷ የይገባኛል ጥያቄዋን ማንሳት የማትችለው ለማንሳት ካለመፈለግ በሚመነጭ የውጭ ግንኙነት ፖሊሲ ለውጥ ሳይሆን አሁን ያለው ወቅታዊ የአካባቢያዊ ለውጥ ግብፅን ለመገዳደር በሚያስችሉ ደረጃዎች ላይ በመድረሱ ነው። ዲና ኢዛት የተባሉ ጸሐፊ ኢጂፕት ፎሬን ፖሊሲ ኤ የር አፍተር ዘ ሪቮሉሽን በሚለው ጽሑፋቸው የግብፅ የውጭ ግንኙነት ፖሊሲ ግብፅ በተለይም ከአረብና የናይል ተፋሰስ ሀገራት ጋር ያላትን ግንኙነት ትብብርን ማዕከል ያደረገ ጠንካራ ግንኙነት ለመመስረት የምታተኩርበት ጊዜ እንደሚሆን ግምታቸውን አስፍረው ነበር። እውነት ግብፅ መርጣ የምትጓዝበት መንገድ ከውጭ ጉዳይ ፖሊሲዋ የተቀዳ ነው የሚለውን ሐሳብ ሳምንት መለስበታለሁ።